ትሄዳለህ። ያ ዮኒ ማኛን ተንከባክባችሁን ካገባ ከምትሉት እኮ እኔ እኮ እዛ ሆኜ እኮ እሱን እኮ ከአምቦ ልጆች ጋር ሳሳደደ የነበርኩትኝ እኔ እንጂ እናንተ አይደላችሁ። ኦኬ ተሳሙላ ተቀብለ በኤርፖርት ስታስገባ ምን ያደረክለት ነገር አለ? እኔ ግን ስቲል ድረስ በጸባ የምጠይቀው ምንድነው? ስቲል እስካሁን ድረስ የምጠይቀው አንድ ነገር እንዲነግረኝ ነው። የሀጫሉ ለምን እንደዚህ ያልከው ነው። እኔ እኮ ከዮኒ ማኛ ጋር ችግር የለብኝም። ዮኒ ማኛ ሲያሳድድህ ወንድ ኮንክ አታሳድደውም ነበረ? ምን አባ ከዮኒ ማኛ ጋር ገጠምሽ ትለኛለህ? ብቻ ዮኒ ማኛን እኮ ቀጥ ሳረግልህ የነበርኩት እንደው አንዳንዳችሁ እንኳን ቀጥ አድርጋችሁታል። ከዲሲ ጀዋርን ሲያሳድደው ወንድ የሆን ከአንተ የአማራን ሊቅ የሚያሳድድ አንድ ኦሮሞን ያላየውኝ ዲያስፖራ ያለው ፈሳም ማለት ነው። እታች ያለው ክብር ያለውን ቄሮን አይደለም እየተናገርኩ ያለሁት። አሜሪካን ያለ ኦሮሞ አንድ ዮኒ ማኛ ጀዋርን እንደዛ ሲያሳድድ አንተ አሜሪካን ያለ ኦሮሞ አንድ ቀን ክርስቲያንን አንድ ቀን ሀብታሙን አንድ ቀን 360 አሳደት አውቃለህ። ስለዚህ አፍን ዝጋ፣ አፋችሁን ዝጉ። በተለይ አትናገሩኝ እኔ። ይሄ የእናንተ ችግር ነው። እየሄዳችሁ ከሌላው ጋር መጋጠምና ኢትዮጵያን ባንዲራ የለበሰች እኮ ምስራቅ እንጂ እኮ እኔ ጂጂኪ አይደለሁኝ። ኦኬ አፋችሁን ዝጉ። ለእኔ ኦሮሞነት የእናንተን ኦሮሞነትን ያልፈልገው የራሴ ኦሮሞነት ግን አለኝ ከቤተሰቦቼ የተቀበልኩት። ስለዚህ አፋችሁን ዝጉ። ይኸውላችሁ እኔ እኮ እናንተ ልዕልቴን መደገፍ ጂጂንና ጫልቱን መሳደብ ከሆነ ዩ ዌልካም ጎ። ይሄ የእናንተ ባህሪ ነው። አብይን ትደግፋለህ፣ ጀዋርን ታደንቃለህ፣ ጀዋርን ትደግፋለህ። የሰው አምላኪዎች ናችሁ እናንተ። የዓላማ አምላኪዎችማ ብትሆኑ ኖሮ እንደ ብዛታችን አይደለም ኦሮሚያን ድፍን አፍሪካን ነፃ ባወጣን ነበር። ችግራችን ምን ታውቃላችሁ? አምላኪዎች ነን። ጀዋር ምን ሰራ እኔ ልስራማ አትሉም። አብይ ምን ሰራ እኔ ልስራ አትሉም። ኦኬ ስለዚህ አሁን አመጣጣችሁ ሲመጡ ምን ብለው መሰላችሁ የመጡት? በኦሮምኛ እየሰማቸው ነው። አማራዎች እያጠቋት ነው። በግሩፕ ሆነው የተረሳ ወሬ እኮ ነው። የተረሳ ወሬ ሰውየው ይሄ ቤቷ ውስጥ የነበረ ሆዴ እያጠቃት ነው። ምን አገባችሁ? ምን አገባሽ? ምን የሚያገባሽ ነገር አለ? ለእሱ ነው እኮ መልስ አለው። እስከ ዛሬ 3 ወር በሙሉ እናንተ አግዛችሁኝ ነው እንዴ? እኔ በቂ ነኝ ለእሱ መልስ። ራስሽን ቻይጂና እሺንሞ ነንጠቃ እሺንሞ ሀበሾች እያጠቋት ነው። እኔ ሀበሻ ላጠቃኝም፣ አንቺ ነሽ እያጠቃሽኝ ያለሽው። እኔ ሀበሻ መቼም አጥቅቶኝ አያውቅም። እኔ ከሀበሻ ጋር ነው የምንውለው። ፋኖ ቤት ውስጥ ገብቼ ደስ ብሎኝ ነው የምወጣው። ሊም ያለውን የዓላማ ልዩነት አለን። የዓላማ ልዩነት አለን። በዓላማችን ልዩነት ጦር እንማዘዛለን። በግል ግን አብረውኝ የቆሙት ፋኖች ናቸው። ሊም ያለውን እናንተ ናችሁ ፖለቲካውንና ዘረኝነቱን የምታበዙት። ሊም ያለውን ከትግሬ ልጅ ጋር እኔ ከዚህ ሰውዬ ጋር ስጣላ የትግሬ ልጅ ነው አጠገቤ ቆመው፣ አንቺ አይደለሽም። ሊቭ ያለውን ፖለቲካ አትስሩብኝ። ኦኬ ችግር አለብሽ፣ የራስሽ ችግር። እኔ ስበሽ አምጥተሽ አጠገቧ እንቁም ምናምን አትቁም። ለእኔ ቆማችሁልኝ አታውቁም። እኔ ለእናንተ ቆም ያለው ከዛ ላይ አታስፈልጉኝም። እኔ ኦሮሞ አይደለሁም። ቴኬት ውሰጁ። አሁን የተረሳ ወሬ አምጥታ እሷን እኮ እያጠቋት ነው። አንቺ ነሽ እንጂ ልጅን ገልብጠሽ እኮ ስታጥኒ። አሁን እንዲህ ስናገር እኔ ጥሩ ወንድም አለኝ። ዳልቻ መንካት አልፈልግም። አንድ አጥፍቷል። ለጥፋቱ ደግሞ ከዚህ የበለጠ ይቅርታ የለም።